በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት ይትባረክ እግዚአብሔር አምላከ አበዊነ። በቸርነቱና በምሕረቱ በይቅርታውና በዘላለማዊ ጥባቆቱ መግቦቱ ሳይለየን በዕድሜያችን ይችን ቀን ተጨማሪ ሰጥቶ ዛሬም በማለዳው ዘላለማዊ ስሙ በሚመሰገንበት ለልጆቹ በአንድነት በሦስትነት በረድኤት በሚገለጥበት የሰላም ድምፁ በሚሰማበት በማደሪያው በቅድስናው ስፍራ የሰበሰበን የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘውትር የከበረና የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ሥልጣን የሞትን ማሰሪያ አጥፍቶ ከሙታን መካከል ተነሣ። ለምድራችን ለዓለማችንም ሰላም ሆነ። ለፍጥረተ ዓለም ለደቂቀ አዳም ለሰው ልጆች ሁሉ ሰላምን ሰጠን። የሰላማችን አለቃ የሰላማችን በኩር የሆነው የሰላማችን ባለቤት አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘው የተመሰገነ ይሁን። መምህራነ ወንጌል ወንድሞቼ፣ አባቶቼ፣ ውሉደ ያሬድ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ ከአራቱም አቅጣጫ ከገናናው መልአክ ከቅዱስ ገብርኤል ከረድኤቱ ረድኤት ከበረከቱ በረከት ሽታችሁ በዚህ ቀን በቃል ኪዳኑ ቀን በመታሰቢያው ቀን በዚህ በቤተ ክርስቲያን ቅጽር ዙሪያ የተገኛችሁ የሽበትን አክሊል የደፋችሁ አባቶች፣ እናቶች፣ በወጣትነት ማዕረግ ዕድሜ ላይ የምትገኙ እህቶች፣ ወንድሞች፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግሥቱ ምሳሌ የሆናችሁ ሕፃናት፣ በወደደንና ባፈቀረን እስከ ሞት ድረስ ራሱን አሳልፎ በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በቸርነቱ የጠበቀን በዘላለማዊ ፍቅሩ የጎበኘን ዛሬም በዕድሜያችን ይችን ቀን ተጨማሪ ሰጥቶ ከገናናው መልአክ ከቅዱስ ገብርኤል ረድኤት በረከት እንድንሳተፍ በዓለ ትንሣኤውን ብርሃነ ትንሣኤውን እንድናከብር የረዳን የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ክብርና ምስጋና ለስሙ ይሁን። እናታችን አማላጃችን፣ መልካሙን ዘመን ያየንባት ተስፋችን፣ የኀጢአትን ባሕር ከፍለን የተሻገርንባት ድልድያችን፣ ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን፣ የአባቶቻችን ጡም ዜማ፣ የሰማዕታት አክሊላቸው፣ የደናግል መመኪያቸው፣ የመላእክት እህታቸው እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። ይልቁንም ስንጠራው ከዓይን ጥቅሻ ፈጥኖ የሚደርስልን የእሳት አደጋ መልእክተኛ ፈጣን ተራዳዊ የሆነው የራማው ልዑል መጋቤ ሐዲስ ገናናው መልአክ ቅዱስ ገብርኤል ምስጋና ይድረሰው። ቤተ ክርስቲያናችን ከምታከብረው ታላቁ በዓል መካከል ብርሃንን ያየንበት፣ ከሞት ወደ ሕይወት የተሻገርንበት፣ ከግዞት ከባርነት ነፃ የወጣንበት፣ ሲኦል ባዶ የሆነበት፣ አዳም ወደ ቀደመ ክብሩ የተመለሰበት፣ ዳግማዊው አዳም ኢየሱስ ክርስቶስ በሞቱ ሞታችንን የሻረበት፣ በትንሣኤው ትንሣያችንን ያረጋገጠበት ይህ ታላቅ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ ከዘጠኙ ታላላቅ አበይት በዓላት መካከል አንዱ የሆነው ብርሃነ ትንሣኤው ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤው በሰላምና በጤና አደረሳቸው አደረሰን። እግዚአብሔር ለሕይወታችን በረከት፣ ለዘመናችን ሰላም፣ ለእኛነታችን ጤንነት እንዲያድለን ፈቃዱ ይሆንልን። ያለነው የትንሣኤው በዓል ላይ ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ የትንሣያችን በኩር የሆነው ሞትን ድል አድርጎ በመነሳቱ ቤተ ክርስቲያናችን ከትንሣኤው በኋላ ያሉትን እነዚህን 50ውን ዕለታት እስከ በዓለ 50 ድረስ እንደ አንድ የትንሣኤ ዕለት እንድናከብር
ቤተ ክርስቲያን ሥርዓት ሰርታልናለች። በክርስቶስ ትንሣኤ ያገኘነው ብዙ ሰላም ነው። በክርስቶስ ትንሣኤ ያረጋገጥነው የእኛን ትንሣኤ ነው። በክርስቶስ መነሳት እኛ ተነስተናል። በክርስቶስ ትንሣኤ ትንሣኤያችን ተረጋግጧል። ለዚህም መነሻ የምናደርገው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነሳ ይላል። ሞት በሰው በኩል ወደ ዓለም መጥቶ ነበረ። በሰው በኩል ደግሞ ትንሣኤ ለሰው ልጆች ሁሉ ሆነ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጳውሎስ እንደተናገረው የትንሣኤያችን በኩር ነው። በትንሣኤው ትንሣኤያችንን አረጋግጦልናል። በመነሳቱ መነሳታችን ታውጇል። ከዚህ የተነሳ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተለይቶ ተነሳ አለ። የሞትን ማሰሪያ አጥፍቶ ተነሳ። የሞትን ኃይል ሽሮ ተነሳ። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይ ሞትን አጥፍቶ ተነሳ። ክብርና ምስጋና ለስሙ ይሁን። በሱ ትንሣኤ ትንሣኤያችን ተረጋገጠ። ሞት ተሸነፈ። ሐዋርያት እንደዘገቡልን ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ ወዴት አለ? የሞት ማሰሪያ ክርስቶስን ሊይዘው አልቻለም። ሊቁ አባ ጊዮርጊስ ዘጋስጫ ሲናገር እንዲህ ይላል። የክርስቶስን ትንሣኤ በተናገረበት ድርሳኑ ላይ ሲጠቅስ ምን አለ? የኢየሱስ ክርስቶስን ነገር ሳስብ በእነዚህ ሦስት ነገሮች ልቤ እጅግ ይደነቃል፣ እጅግ ይገረማል አለ። ከቃሉ ጋር ናችሁ ሁላችሁ? በእነዚህ ሦስት ነገሮች ልቤ እጅግ ይደነቃል፣ እጅግ ይገረማል አለ። እነዚህ ሦስቱ ነገሮች በተዘጋው ገብቶ በተዘጋው የወጣባቸው፣ ሳይከፈት በተዘጋው ገብቶ ሳይከፈት የወጣባቸው፣ በተዘጋው የተገለጠባቸው ሦስቱ ነገሮች የመጀመሪያው ማኅፀነ ማርያም የእመቤታችንን ማኅፀን ነው። በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ። ጌታ በተዘጋው ደጃፍ ገብቶ ሳይከፈት ወጣ አለ። የእመቤታችንን የድንግልናዋን ምስጢር የድንግልናዋን ነገር እያደነቀ ተናገረ። እግዚአብሔር በእመቤታችን ላይ አድሮ ይህንን ዓለም ለማዳን የመጀመሪያ ሥራውን ሲጀምር በተዘጋው ማኅፀን በድንግልና ተጸንሶ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ አለ። የእግዚአብሔር ልጆች እሷም የወለደችውን ልጇን ጌታዬ አለችው። እሱም የፈጠራትን ፍጡሩን እናቴ ብሎ ጠራት ይላል። ክብርና ምስጋና ለስሙ ይሁን። ሁለተኛው በተዘጋው ላይ ቆሞ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በተዘጋ መቃብር ላይ አፋፍ ላይ ቆሞ ሰላም ለእናንተ ይሁን ብሎ በትንሣኤው ሰላማችንን አረጋገጠ። ትንሣኤውን ሲገልጥ መቃብር ተከፍቶ አይደለም። ትንሣኤውን ሲገልጥ መግነዝ ተፈቶ መቃብር ተከፍቶ አይደለም። ሞትን በሥልጣኑ ሽሮታልና ወንጌላዊው ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 28 ላይ ዘግቦልን እንደምናገኘው ነቢያቱ የእሱን ትንሣኤ ሲናገሩ ሞትን በኃይሉ ሞትን በሥልጣኑ ሽሮ ድል ነስቶታልና በተዘጋው መቃብር ላይ ቆሞ ሰላም ለእናንተ ይሁን ብሎ ሰላማችንን መለሰልን። ክብርና ምስጋና ለስሙ ይሁን። በትንሣኤው ሳምንት ሐዋርያት ስለ ሁለት ነገር ፈርተው በተዘጋ ቤት ተሰብስበው ነበረ። መድኃኒታችን ኢየሱስ ክርስቶስ በተዘጋው ቤት በር ሳይከፈት ገብቶ የተቸነከሩ እጆቹን ዘርግቶ የተወጋው ጎኑን አሳይቶ ሰላም ለእናንተ ይሁን አላቸው። ሰላማችንን ይመልስልን። አጥተነው የነበረውን ሰላም የመለሰልን፣ ተነፍገን የነበረውን ሰላም የሰጠን በትንሣኤው ሰላማችንን አወጀ። በተዘጋው ቤት ተገልጦ ሰላም ለእናንተ ይሁን ብሎ የተቸነከሩ እጆቹን የተወጋ ጎኑን አሳይቶ ያላመኑት አምነው ያመኑት ወጥተው እንዲናገሩ አንደበትን ሥልጣንን ሰጣቸው ይላል። ስለዚህ ኢየሱስ ክርስቶስ የትንሣኤያችን በኩር ነው። ቤተ ክርስቲያን ክርስቶስን የትንሣኤ በኩር ነው ብላ ስትል በኩር የሚለውን ቃል ለአምስት ነገሮች ትጠቀመዋለች። የመጀመሪያው ይሄንን ዓለም በመፍጠር ኢየሱስ ክርስቶስ በኩር ነው።
የመጀመሪያ ነው። ይህንን ዓለም የፈጠረ ይህንንም ዓለም የሚያሳልፍ ፍጥረትን ሁሉ የሚመግብ የሚገዛ የሚነዳ የሚፈርድ የሚኮንን የሚያጸድቅ እርሱ ነው። በዚህ ምክንያት በኩር ብላ ትጠራዋለች ኢየሱስ ክርስቶስን። ሁለተኛው ኢየሱስ ክርስቶስን በኩር ብላ ስትጠራው በምስጋና ምስጋና የባሕሪ ገንዘቡ የሆነ የምስጋና በኩር ነው። እኛ ብናመሰግነው ባናመሰግነው የሚጎድልበት አንዳች ነገር የለም። ምስጋና ብናመሰግነው የሚጨመርልን ለኛ ነው። ምስጋና የባሕሪ ገንዘቡ ነው። በሰማያውያን መላእክት በምድር በደቂቀ አዳም በፍጥረት ሁሉ የሚመሰገን ነው። ምስጋና የባሕሪ ገንዘቡ እርሱ ነው። ቅድስና ንጽሕና የባሕሪ ገንዘቡ ነው። ቅዱሳንን ቅዱሳን ብንላቸው በጸጋ ነው። እርሱን ግን ቅዱስ ብንለው በባሕሪው ነው። ቅዱሳንን ብናመሰግናቸው ስለተሰጣቸው ጸጋ ነው። እርሱን የምናመሰግነው በባሕሪው ምስጉን ስለሆነ ነው በኩር ተብሏል። ሦስተኛው የትንሣኤ በኩር ይለዋል። የሞትን ማሰሪያ ያጠፋ ሞትን በሞቱ የሻረ በትንሣኤው ሰላማችንን ያረጋገጠ በትንሣኤው ትንሣያችንን የሰጠን የትንሣያችን በኩር ነው። የአብን ደጅ ተስፋ ጽኑ ብሎ ለሐዋርያት ተስፋን ነግሯቸው በተስፋ አጽንቷቸው ወደ ባሕርይ አባቱ ወደ አብ ወደ ባሕርይ ሕይወት ወደ መንፈስ ቅዱስ ያረገ የዕርገታችን በኩር ነው። ቅዱሳን ቢያርጉ እሱን ምክንያት አድርገው ነው። ስለዚህ ኢየሱስ ክርስቶስን የትንሣያችን በኩር ነው እንለዋለን። በቤተ ክርስቲያናችን አስተምህሮ 5 ትንሣኤያት አሉ። ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለሰው ልጆች የተሰጡ ትንሣኤያት አሉ። ከመሞቱም ወይንም ደግሞ ይህንን ዓለም በኪደተ እግሩ እየዞረ ሲያስተምር ለሰው ልጆች የሰጣቸው ትንሣኤያት አሉ። የመጀመሪያው የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ለሌሎቹ ትንሣኤያት ሁሉ በኩር ነው። ሊቁ ቅዱስ ያሬድም ከሙታን ተለይቶ ተነሳ፣ ሲኦልን ገልብጦ በሞቱ ሞትን አጠፋው፣ በሦስተኛውም ቀን ከሙታን ተነሳ፣ ከተነሳም በኋላ አባቶ አመሰግናለሁ ብሎ ስግው ቃል ለባሕርይ አባቱ ለአብ ምስጋና አቀረበ ነው የሚለው። ሁለተኛው ትንሣኤ ጊዜያዊ ትንሣኤ ይባላል። ጊዜያዊ ትንሣኤ በተአምራት የሚደረግ ትንሣኤ ምሳሌ የምናነሳው የዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን አስታውሱ። በይበልጥ በሰሞነ ሕማማት 3ኛው ዕለት ላይ ቤተ ክርስቲያን 3ኛውን ቀን ወይንም ዕለተ ረቡዕን አልዓዛር ብላ ትጠራዋለች። በአልዓዛር ታሪክ ውስጥ የምናገኘው አልዓዛር ኢየሱስ ክርስቶስ ይወዳቸው ከነበሩ ደጋግ ሰዎች መካከል አንዱ ነው። 2 እህቶች አሉት፣ ማርታና ማርያም የተባሉ። ኑሯቸው በቤተ ፋጌ ወይንም በቢጣንያ ነው። እነዚህ ደጋግ ሰዎች ከነዚህ ደጋግ ሰዎች መካከል አንዱ አልዓዛር ነው። አልዓዛር በታመመ ጊዜ እህቶቹ ወደ ክርስቶስ ወዳጅ አልዓዛር ታሟልና በጠና ታሟልና ቶሎ ድረስ ብለው ልከውበታል። ኢየሱስ ክርስቶስ ግን አልዓዛር በሞተ በ3ኛው ቀን ወደና አልዓዛር ቤት ሄዷል። አሁን እኮ አንተ በዚህ ኖረ ቢሆን ወንድማችን አልዓዛር ባልሞተ ነበረ ብለው ሲሉት መቃብሩ ወዴት ነው? የተቀበረው ወዴት ነው? ያረፈው ወዴት ነው ብሎ ጠየቃቸው። አጥቶት አልነበረም። ሰው ቢረሳን የማይረሳን፣ ሰው ቢተወን የማይተወን፣ ሰው ቢጥለን የማይጥለን ጌታ እርሱ እስከ መቃብር ድረስ በበሽታችን፣ በጉድለታችን፣ በሙላታችን፣ በደስታችን ብቻ አይደለም በሞታችንም ጭምር እግዚአብሔር እኛን አይለየንም። ወደ መቃብር ወርዶ ወዳጄ አልዓዛር ብሎ ጠራው። ተነስ ነው ያለው። የእግዚአብሔር ልጆች አልዓዛርም እንደ ዓይን ጥቅሻ ተነሳ። ትንሣኤና ሕይወት እኔ ነኝ አላቸው። መግደልም ማዳንም መኮነንም ማጸደቅም የምችል እኔ ነኝ አላቸው። አልዓዛር ከሞት ከተነሳ በኋላ 40 ዘመን ቆይቶ እንደገና አንቀላፍቷል። ሌላው የሉቃስ ወንጌል ምዕራፍ 7 ቁጥር 21 ላይ ዮናስን እናገኛለን። መጽሐፉ ላይ ዮናስ ብሎ ስሙን አይጠቅሰውም። በትርጓሜ ወንጌላችን ግን አስቀምጦታል።
ያቺ መበለት አንድ ልጇ ቢሞትባት ልጇን በቃሬዛ ላይ አድርጋ ከኋላ አልቃሾች እየተከተሏት ልጇን ልትቀብር አስክሬኑን የተሸከሙትን እየተከተለች ትሮጥ ነበረ። በመንገድ ላይ ኢየሱስ ክርስቶስን አገኘችው። በሐዘን እንደተሞላ ተመለከታትና አንቺ ሴት አታልቅሺ አላት ይላል። እግዚአብሔር ዛሬ ላዘኑ መጽናናትን ይስጥልን፣ ለጎደላቸው ሙላትን ያውጅልን። ዛሬ ቀን ዘንበል ብሎባቸው የሚያለቅሱ ደጃፋቸውን የዘጉ ተስፋ የቆረጡ እግዚአብሔርን ተስፋ ያደረጉ ቀና ብለው ቀን እንዲሰጣቸው እግዚአብሔርን የሚማጸኑ ብዙ ወገኖቻችን አሉ። ነጭ ለብሰው የሚያለቅሱ አሉ፣ የሚራቡ አሉ፣ የጎደለባቸው አሉ። እግዚአብሔር በበረከቱ ያስብልን። አታልቅሺ ሲላት እንባዋ ደረቀ፣ እንባዋ ቆመ። ያን ጊዜ ተሸክመውት የነበረውን ያንን አስክሬን አውርዱት አላቸው። ያንን አስክሬን ከትከሻቸው ላይ ሲያወርዱት መሬት ቃሬዛውን ሲያስቀምጡ መድኃኒታችን ኢየሱስ ክርስቶስ ምን አለው? አንተ ጎበዝ ተነሳ ነው። ያኔ እንደ አይን ጥቅሻ አፈፍ ብሎ ተነሳ ነው የሚለው። ክብርና ምስጋና ለስሙ ይሁን። ሶስተኛው ትንሣኤ ዘጉባኤ ይባላል። ጉባኤ ማለት ይሄ ህብረታችን ነው፣ አንድነታችን ነው፣ ስብስባችን ነው፣ ማህበራችን ነው። በመጨረሻው በህልቀተ ዓለም ይህች ዓለም ስታል እግዚአብሔር ለእያንዳንዱ እንደየሥራው ሊሰጠው ሙታን እንደ አይን ጥቅሻ ይነሳሉ። የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ ተመልከቱት። በፊቱ ለፍርድ እንቆማለን። እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን ከኃጥአን እንዲሁ ይለያቸዋል። ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል። በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁ መንግሥቴን ውረሱ። ራብ አብልታችሁኛል፣ እጠማ አጠጥታችሁኛል ይላቸዋል። ስለ ሠሩት በጎ ሥራ ያወድሳቸዋል። በግራው ያሉትን ኃጥአንን እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላቸዋል። ያቺ ቀን የማያልፉትን 5 ነገሮች ወንጌላዊው ቅዱስ ማቴዎስ አስፍሮልን እናገኛለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ እነዚህን 5 ነገሮች ጠቅሷል። የመጀመሪያው ነገደ መላእክት ናቸው። መላእክት አያልፉ። ይህ ዓለም ሲጠናቀቅ መላእክት አያልፉ። ከመኖር ወደ አለመኖር ሲሸጋገር መላእክት ይኖራሉ። ሁለተኛው ደቂቃ አዳም የሰው ልጅ አያልፍም። አሁን የምንሞተው ሞተ ሥጋ ወይንም እረፍት ነው። ወደ እሱ ለመሄድ መንገድ ነው። ከእርሱ ጋር ለመኖር የምናደርገው ጉዞ ነው እንጂ ሞት አይደለም። ሦስተኛው ገሃነመ እሳት ነች። አራተኛው መንግሥተ ሰማይ ነው። አምስተኛው ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። አራተኛው ትንሣኤ ዘህሊና ይባላል። የህሊና ትንሣኤ ክርስቶስ ተነሳ ብለን ስናከብር በህሊናችን የተነሳን ስንቶቻችን ነን? የክርስቶስን ትንሣኤ እያወጅን በህሊናችን ያልሞትን ስንቶቻችን ነን? የክርስቶስን ትንሣኤ ለማክበር የህሊና ትንሣኤ ከሌለን ዋጋ የለውም። የህሊና ትንሣኤ ማለት መባነን ነው፣ መንቃት ነው። ከተኛንበት ከኃጢአት እንቅልፍ መለየት መንቃት ያስፈልጋል። ለንስሐ መንቃት፣ ስሙን ለማመስገን መንቃት፣ ለማስቀደስ መንቃት፣ ለመጸለይ መንቃት፣ ለፍቅር መንቃት፣ ለሰላም መንቃት። ይሄ የህሊና ትንሣኤ ነው። ለህሊናችን ትንሣኤ ልናውጅ ይገባል። ሐዋርያው ቅዱስ ጳውሎስ ለቆላሲስ ክርስቲያኖች ሲጽፍ በዚህ ቆላሲስ ምዕራፍ 3 ቁጥር 1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ፈልጉ። ሰማያዊውን መንግሥት ማግኘት የሚቻለው በህሊናችን ስንነሳ ነው። ከበጎ ነገር ጋር መተባበር ያስፈልጋል። በህሊናችን ለፍቅር መተባበር በህሊናችን፣ ለሰላም መተባበር በህሊናችን የህሊና ትንሣኤ ሊኖረን ይገባል። የመጨረሻው ትንሣኤ ዘልቡና የልቡና ትንሣኤ ነው። በህሊና ትንሣኤ ያሰብነውን በልቡና ትንሣኤ እናረጋግጣለን። በህሊና ትንሣኤ ለመስራት የፈለግነው በልቦናችን ትንሣኤ በተግባር እናውለዋለን። ሰው እነዚህ ነገሮች ከተለዩት የክርስቶስን ትንሣኤ ለማክበር ይከብደዋል። በህሊና ትንሣኤ ንስሐ ሊገባ የፈለገ ሰው በልቦናው ትንሣኤ ምን ይገባል? ንገሩኛ፣ አልሰማችሁኝም? በህሊና ትንሣኤው
ንስሐ ሊገባ የፈለገ ሰው በልቦና ትንሣኤው ምን ይገባል? ንስሐ ይገባል። በህሊና ትንሣኤው ቅዱስ ሥጋውን ክቡር ደሙን ሊቀበል ያሰበ ሰው በልቦና ትንሣኤው ቅዱስ ሥጋውን ክቡር ደሙን ምን ይላል? ይቀበላል። ይሄ ነው የልቦና ትንሣኤ ያስፈልገናል። እነዚህ አራቱ ትንሣኤያት ጊዜያዊ ትንሣኤ፣ ትንሣኤ ዘጉባኤ፣ የህሊና ትንሣኤ፣ የልቡና ትንሣኤ፣ የእነዚህ ሁሉ ትንሣኤያት በኩር የክርስቶስ ትንሣኤ ነው። የእሱን ትንሣኤ ለማክበር ደግሞ እነዚህን መያዝ አለብን ነው። የእሱን ትንሣኤ ለማክበር በእነዚህ መንገዶች መጓዝ አለብን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነስተዋል ተብሎ ነው የተጻፈው። በትንሣኤው ትንሣኤያችንን የሰጠን፣ ትንሣኤያችንን የመለሰልን፣ በትንሣኤው ትንሣኤያችንን ያረጋገጠልን የትንሣኤያችን በኩር አምላካችን እግዚአብሔር ስሙ ከዘላለም እስከ ዘላለም በፍጥረት ሁሉ አንደበት ዘወትር የተመሰገነ ይሁን። ብርሃነ ትንሣኤውን ለማክበር በረድኤት በቸርነቱ ያልተለየን ጌታ እግዚአብሔር ለብርሃነ ዕርገቱ በሰላምና በጤና እንዲያደርሰን ፈቃዱ ይሆንልን። ለሀገራችን ለኢትዮጵያ፣ ለምድራችን፣ ለዓለማችን እውነተኛውን ትንሣኤ ያውጅልን እግዚአብሔር። በፍቅር ሆነን የምናከብረው በዓል፣ በሰላም ሆነን የምናከብረው በዓል፣ በሰላም ወጥተን በሰላም ገብተን እግዚአብሔርን የምናመሰግንበትን ደጉን ዘመን እግዚአብሔር ይመልስልን። የሚቻቻለውን አንድ የሚሆነውን እግዚአብሔርን የሚያፈቅረውን እግዚአብሔርን የሚያከብረውን መንፈሳዊውን ልብ እግዚአብሔር ለሁላችንም ይስጠን።